ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የዓለማችን ግዙፏ የጦር አውሮፕላን ጫኝ መርከብ ዩኤስኤስ ጀራልድ አር ፎርድ በካሪቢያን የውሃ ክልል መድረሷን፣ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በበኩሉ ሩሲያ የኒውክሌር አረር እሳትና መርዝ የታጨቀበትን የቡሬቨስትኒክ ኒውክሌር ክሩይዝ ሚሳይል ስኬታማ ሥራ ማጠናቀቋ ክፉኛ እንዳሳሰበው መግለጡን፣ የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን አዲስ ያወጧቸው የጦር መሳሪያዎቻቸው ሱፐር ዌፐንስ ዛት ኩድ ኦብሊተሬት ዘ ዌስት ኢን ሰከንድስ መባሉን፣ ትራምፕ በበኩላቸው ከሩሲያ ጋር የንግድ ትብብር በሚኖራቸው ሀገራት ላይ ሀገራቸው አሜሪካ ማዕቀብ ለመጣል መሰናዳቷን መግለጣቸውና እንዲሁም ከመካከለኛው ምስራቅ ቀጠና የእስራኤልና የጋዛ ሰርጥን የእስራኤልና የኢራንን በላቲን አሜሪካም የአሜሪካና የቬኔዙዌላን ጉዳይ ወዲያም ሌሎች ወቅታዊ ትኩስና አዳዲስ መረጃዎችን ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ፍላይንግ ቸርኖቢል ይባላል በአየሩ ክልል ላይ ሲቅዘመዘም ወይም ደግሞ በዚያ የአየሩን ክልል በሚያልፍበት ሁሉ የእሳት አረሩን እየተፋና መርዙን እየደፋ ሲምዘገዘግ ፍላይንግ ቸርኖቢል የሚል ስያሜ ተሰጥቶታል። በባህሩ ወይም ደግሞ በውሃው በውቅያኖሱ የውሃ ክፍል ወይም የውሃ ከርስ ደግሞ ሱናሚ ቶርፔዶ አን ስፔስ ኒውክሌር ተብሎለታል። የእነዚያ የታላላቆቹ የውሃ አካላት በመርዛማ ጨረሮች እስከ የባህሩ ላይ ማዕበል ፈጥሮ የጠረፋማ ከተሞችን ጠራርጎ ደብዛቸውን እስከ ማጥፋት የደረሰ አቅም ያለው ነው ይባለታል። የሩሲያ የቅርብ ጊዜ የኒውክሌር አረር የታጨቀባቸው የቡሬቨስትኒክ ኒውክሌር ክሩይዝ ሚሳይልና የባህር ጥልቅ ስፍራው ቶርፔዶ ወይም የፖዘይዶን ድሮን አሁን ለምዕራባኑ መንግስታት አደገኛውና ለምዕራባኑ የማይወጡት የእሳት ባህር ዋና የሚሆንባቸው ጉዳይ ይሄ ነው ይላል። ኢፍ ሩሲያን ፕሬዚደንት ቭላዲሚሮቪች ፑቲን presses a button, cities from London to New York could be horrifically turned to wasteland and minutes አድርገውና እኛ በንዴትና በእልህ ውስጣቸው እርር ትክን ያለው በዩክሬን በገቡበት እርሳቸው ዲናዚፊኬሽን ወይም ዲኒውክሌራይዜሽን አሊያም የሕግ ማስከበር ሲሉ በገቡበት የዩክሬን ዘመቻቸው ላገባቸው የገቡበት የምዕራባኑ ሀገራትና መንግስታት ዛሬ ጭንቅ ጥብብ ብሏቸዋል ነው የሚባለው። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን የሰሩት የጦር መሳሪያቸው ከ2 ሳምንታት በፊት ሙከራውን በስኬት የማጠናቀቃቸውን ዜና ያስነገሩለት ወይም ደግሞ ወዮልህ ሲሉ በውስጣቸው የዳነቱለት የዚያ የቡሬቨስትኒክ ኒውክሌር ክሩይዝ ሚሳይል ገደብ አልባ የፍጥነትና የውጤት ረቀቱ የማይገለጥበት ነገር ግን በ14,000 ኪሎ ሜትር ላይ የተሰጠውን ኢላማ ዶግ አመድ ያደረገ አሊያም ደብዛውን ያጠፋ ወይም ብንንም ትንንም አድርጎ ልዩነት ያስመዘገበው መሳሪያ ማንም እንደ ምዕራባኑ ስጋት የሆነበት የለም ነው የተባለው። አድርገውና ፑቲን ያንን የዚያን መርዘኛና መዘዘኛ ወይም ማዕተኛና መቅሰፍተኛ ሚሳይላቸውን ቁልፉን ጫን ካደረጉት ያልቃል ያ ጉዳይ። ሁሉም ነገር ሳይከካ ተቦካ ወይም ደግሞ ህልሙም ቅዠቱም እውኑም የትኛውም አንድ ሳይለይለት ሁሉም ይበናል ይተናል። ያበቃል የአውሮፓውያኑ ጉዳይ አሊያም የምዕራባውያኑ ጉዳይ አይነ የተባለው የሩሲያ የቁጣ ቀንና የጥፋት ቀን አማጪ መሳሪያዎች በዘመናዊው የጦር ኃይል ታሪክ አቻ የሌላቸው ናቸው ነው የሚባልላቸው። ያንን ሲገልጡም የሩሲያ ተመራማሪዎች ሩሲያ ለዚያ ለሚፈራው የዓለም ጥፋት አዘጋጅታቸዋለች የሚባልላቸው የጦር መሳሪያዎቿ የኒውክሌር አረር አሲድና መርዝ የታጨቀባቸው ከውሃ ጥልቅ ስፍራ የተጠመዱ ድሮንስ ወይም የሰው አልባ ቁስ ወይም ዱዳ ቁስ በሃይፐርሶኒክ ፍጥነት የሚምዘገዘጉ የኒውክሌር ክሩይዝ ሚሳይሎች
ሌላው ቀርቶ በህዋ ክልል የከፋ ጥቃት ለማድረስ የሚያስችሉ መሳሪያዎች የምዕራባኑን የጦር ጥምረት ወይም ኔቶ ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በበኩሉ ሩሲያ የዚያን የብሬቨስትኒክ ኒውክሌር ክሩይዝ ሚሳይል ስኬታማ መሳሪያ ማጠናቀቋን ተከትሎ ስጋቱንና ጭንቀቱን አጋርቷል ነው የተባለው። የሩሲያ ብሬቨስትኒክ ኒውክሌር ክሩይዝ ሚሳይል በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በኔቶ ቤት ሌላ ስያሜ ተሰጥቶታል። ያውም SSC-X9 ስካይፎል መብረቅ ለማለት ይሆን? ያ መሳሪያ ከድምፅ ፍጥነት በከፍተኛ እጥፍ ድርብ እያለ ሲምዘገዘግ ማብቂያ ወይም የውጤት ርቀቱ አሊያም ገደቡ አልተቀመጠለትም። ይህን ያህል ኪሎ ሜትር ድረስ ይምዘገዘጋል፣ አደጋ ያደርሳል አልተባለም። ገደብ አልባ ነው ሲሉ የሩሲያ የጦር መሳሪያ ጠበብቶች ተመጻድቀውበታል፣ አሳይተዋል፣ ፈትሸውትም። ይኸው የሩሲያው የብሬቨስትኒክ ኒውክሌር ክሩይዝ ሚሳይል በሰዓት ከ900 ኪሎ ሜትር በላይ የሚምዘገዘግ እንደሆነ ነው የተገለጠው። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን የዚያን መርዘኛና መዘዘኛ መሳሪያ ከ2 ሳምንታት በፊት ሙከራውን በስኬት መጠናቀቁን መግለጣቸው አይዘነጋም። የሩሲያን የገንዘብና የወታደራዊ አቅም ለማዳከምና ለማሸማቀቅ ይላሉ የአሜሪካ ባለስልጣናት። በተለይም ፕሬዚደንቱ ዶናልድ ጄ ትራምፕ ከሩሲያ ጋር የንግድ ግንኙነት አሊያም የንግድ ሽርክና ባላቸው ሀገራት ላይ የማያላውስ ወይም አከርካሪን ሰብሮ የሚያልፈሰፍስ ማዕቀብ ለመጣል ማቀዳቸውን አስታውቀዋል። የወደዱትን ሲያጡ የጠሉትን ይቀላውጡ ይሏል ኢትዮጵያውያን አበው። አለያም ትሻልን ትቼ ትብስን ይላሉ አሽሙራቸውን የግድምድሞች ሲናገሩ። አሜሪካ አሁን በሩሲያ ጉዳይ ጭንቀቷ ሰማይ ጣሪያ ላይ ደርሷል። ሊያወርዱትም ሊሰቅሉትም ሊያስተካክሉትም የማይሞከር ይህ ሆኗል ነው የተባለው። ከዚህ ወጣ ይላል እንግሊዝ ደግሞ ከአሜሪካ በላይ የሩሲያ ጠላት መሆኗ ተገልጧል ነው የተባለው። እንግሊዝና ሩሲያ በከፍተኛ ደረጃ ጠላትነታቸው እያየለ መምጣቱን ብዙ ጊዜ በዚሁ በዓለም አቀፉ ወቅታዊ ዝግጅትና በዓለም አቀፉ ትንታኔ ዘገባ ላይ ደጋግሜ ተመልክቼዋለሁ። ነገር ግን የእነዚያን ሁለቱን አገራት ጠላትነት እያደር እየገፋና እየከፋ እንዲሄድ ያደረገው ነገር ምንድን ነው ሲባል የእንግሊዝ ፖለቲከኞች ምላስ አላረፈም፣ አደብ አልገዙም። ሁልጊዜ በሩሲያ ላይ የነገር እሳታቸውን ይለኩሳሉ ይሏቸዋል። በኔቶም ውስጥ ያለችዋ እንግሊዝ ከአሜሪካም ጋር የአንድ ሳንቲም ሁለት ገጽታ ናቸው የሚባላት እንግሊዝ አላረፈችም። ኢትዮጵያውያኑ የጭቃ ውስጥ እሾህ ይላሉ። ጠቅታው እንጂ የሚሰማው የት እንዳለ አይታወቅም። እንግሊዝ ያንን ሆናለች ችሏታል። ታዲያ እንግሊዝን ምን ሲሉ ነው የሩሲያ ፖለቲከኞች ወይም ሹማምንት ያስጠነቀቋት? ከለንደን ከተማሽ ስር ያስደፈጥነው የኒውክለር አረር ጎስጉሰንና የኒውክለር አረር አልብሰን ለብጠን እዚያ ውስጥ ያስቀመጥነው ዱዳቁስ ወይም የፖዘይዶን አይድሮን ወይም የፖዘይዶን የሰው አልባ ዱዳቁስ ከዚያ በልበለው ያልነው ቀን ሽቅብ የዚያን የባህሩን ውሃ 900 ሜትር እያስፈነጠረ የዋና ከተማዋን የለንደንን ከተማ እንደ ገበጣ ጠጠር ጥርግርግ አድርጎ ከባህሩ ከርስ የሚያዘቅጥ መሳሪያ እንዳላቸው የሩሲያ ሹማምንት ብዙ ጊዜ ደግመውና ደጋግመው አስጠንቅቀዋታል ያችን አገር እንግሊዝን። እንግሊዝ ያም ተባላይ አላረፈችም። ከዩክሬን ጎን ትጣፋለች፣ ከአሜሪካም ጎን ወደዚህ ትጣፋለች። በሩሲያ ላይ ማስጠንቀቂያና የከፋ ነገር ስላቅ ስትሰነዝር ይሰማል። እንግሊዝ ፖለቲከኞቹ አያርፉም። በቻይናና በታይዋን ደሴት የሚገቡና እንዲያውም የእንግሊዝ ፖለቲከኞች በአንድ ወቅት ለታይዋን ደሴት ሙሉ ሉዓላዊ ሀገር ናት ሲሉ ዕውቅና መስጠታቸውንም በዓለም አቀፉ ትንታኔ ዘገባ ላይ ቀደም ባሉት ዓመታት ተመልክቸዋለሁ። የእንግሊዝና የሩሲያ ጠላትነት አሁን በአሜሪካና በሩሲያ መካከል ካለው ባላንጣነት እጅጉን የላቀና ልኬትና አይነት ያጣ ሆኗል የተባለው የፊንላንዱ ፕሬዚደንት አሌክሳንደር ስታፕ በበኩላቸው የአውሮፓ አጋር አባሮቻቸውን ወይም የአውሮፓ መንግስታትን በጥብቅ አስጠንቅቀዋል የተባለው ዛሬ ነው መረጃ የወጣው። በአውሮፓ አንደኛዋና ትንሿ ሀገር የሚባልላት ፊንላንድ ከሩሲያ ጋር የ1340 ኪሎ ሜትር ወይም የ830 ማይል ድንበር የምትጋራው ሀገር ፕሬዚደንት አሌክሳንደር ስታፕ አውሮፓውያኑን በጥብቅ አስጠንቅቀዋል የተባለው እንደ አውሮፓውያኑ አቆጣጠር በ1940ዎቹ ከሩሲያ ጋር 2 ጦርነቶችን ያካሄደችዋ ፊንላንድ በእነዚያ ጦርነቶች ለሞስኮ ወይም ለሩሲያ 10% ይዞታዋን ማስረከቧና ሰጥለጥ ብላ ከወታደራዊ እንቅስቃሴ ነፃና ገለልተኛ ለመሆን መስማማቷም ይነገራል። ያዢ ሲይዘው ብረት ይላሉ ኢትዮጵያውያኑ። እስኪ ከዚህ ወጣ እንበልና በቀጥታ ወደ ካሪቢያን ቀጠና ምድር ጉዳይ እንለፍ። በዚያ ቀጠና አንዳንድ እህል ፍለጋ ብዙ ውሃ ፈጀን አይነትን የሆነችው አሜሪካ አሊያም አይጥ በበላ ዳዋ ተመታን የተባለላት አሜሪካ የደቡብ አሜሪካዋን ሀገር ቬኔዙዌላን ለመምታት ያላዘጋጀችው የጦር መሳሪያ አይነት የለም ነው የሚባለው።
ዛሬ ደግሞ ያቺ ከ75 በላይ የጦር አውሮፕላኖችን ያላንቀልባ በጀርባዋ አዝላ ጉዞ ጀምራለች የተባለላት የዓለማችን ግዙፏ የጦር መርከብ ዩኤስኤስ ጀራልድ አር ፎርድ በካሪቢያን ባህር መድረሷ ተሰምቷል። አሜሪካ ያችን የጦር መርከብ ብቻ አይደለም የጦር አውሮፕላኖቿን አሳዝላ እዚያ ያደረሰችው። ሌሎች የጦር አውሮፕላኖች እንደ F-35S የመሳሰሉና እጅግ አደገኛ የቢ-52 እንዲሁም ሌሎች በጣም አይነትና መጠነ በርካታ የጦር አውሮፕላኖች በዚያ ቀጠና በቬኔዙዌላ ላይ የእሳት ዳባቸውን ሊያለብሷት በዚያ ደርሰዋል ነው የተባለው። ሌሎች የጦር መርከቦችም ምናልባትም ከ186 በላይ መርከቦች በዚያ ቀጠና አሰፍስፈው ቬኔዙዌላን ላስ አድርገው የእሳት አምድ ሊያለብሷት ተዘጋጅቷል ነው የተባለው። ሩሲያ በበኩሏ የአሜሪካን ግብር በመቃወም ለቬኔዙዌላ የተለያዩ የጦር መሳሪያዎቿን መስጠቷና ወዲያም ኢራንም የአሜሪካን ግብር በጽኑ ማውገዟ ተሰምቷል። ሩሲያ ለቬኔዙዌላ ከሰጠቻቸው ከነፍስ ወከፍ የጦር መሳሪያዎች እስከ የቡድን መሳሪያዎችና እንዲሁም የኦሬሽኒክ ክሩይዝ ሚሳይሎቿንና ሌሎች እጅግ መርዘኛና መዘዘኛ አደገኛ የሚባሉ የረዥም ርቀት ተምዘግዛጊ ሚሳይሎቿን እንዲሁም የሱኮይ 35 የጦር ጀቶቿን ለቬኔዙዌላ ሰጥታለች የሚል መረጃ ወጥቷል። አሁንም እዚህ ጋር ሩሲያና አሜሪካ በቬኔዙዌላ ምድር በሞኝ ክምር ሌባ ተማታበት ይሉትን ሆነዋል ይሏቸዋል። ከዚያ ውጪ በአሜሪካና በሰሜን ኮሪያ መካከል ያለው የጠላትነት አዝማሚያ ክፉኛ ማየሉ ተሰምቷል። በዚያም የተነሳ አሜሪካ ከአራዣት ፍርሃትና ስጋት አንጻርም 360 ዲግሪ በየአቅጣጫው እየተሽከረከሩና እየተዘዋወሩ የሚከላከሉ የፕሮቶታይፕ ሚሳይል ዲፌንስ ወደ ጓም መላኳ ተነግሯል። የፈሩት ይደርሳል፣ የጠሉት ይወርሳል። አሜሪካ ሰሜን ኮሪያን በንቀትም በማግለልም ትመለከታታለች ይሏታል። ነገር ግን የሰሜን ኮሪያ ሹማምንት የለም ሲንቁን ልቀን እንገኛለን ሲሉ ሞያ በልብ ያሉበትን ጉዳያቸውን አሜሪካ ተገልጦላታልና ፈርታለች ነው የተባለው። ፔንታጎን በበኩሉ ያንን የፕሮቶታይፕ የአየርና የሚሳይል መከላከያ ወደ ጓምን ብቻ ሳይሆን ወደ ደቡብ ኮሪያ መላኩ ነው የተገለጠው። ሰሜን ኮሪያና ደቡብ ኮሪያ መጀመሪያ ሰሜን ኮሪያ ጥቃት ስትጀምር ምናልባትም የፂሟን ያህል እንኳ ርቀት የሌላትን ደቡብ ኮሪያን ከበስተቀኟ ያለቿን ሴውልን እንደ ሰዶምና ገሞራ ምድር ዲን አልብሳት ወደ ጓም ፊቷን ታዞራለች ወይም የመሳሪያዋን ላንቃ ትከፍተዋለች ነው የሚባለው። ጃፓንም አይቀርላትም በዚያው በነካካው በዚያው ትዳብሳታለች ጃፓንንም ነው የሚባለው። ፔንታጎን የተራቀቁ ላውንቸሮቹን የእዝ ሰንሰለቶቹን በቀጥታ በሁለቱም ስፍራዎች ማጠናከሩም ነው የተሰማው። አሁን አሜሪካ ልብ ገዛች ነው ያሏት ብዙዎቹ። ጃፓን፣ ደቡብ ኮሪያ፣ የታይዋን ደሴት፣ የደቡብ ቻይና ባህር እንደዚህ ተያይዘው ባሉ ሰንሰለት በሰሩ የአሜሪካን ገጦች ወይም ደግሞ አሜሪካን በቀጥታ ለጥቃት የሚያጋልጡ ስፍራዎች በሚባልላቸው የውሃ አካላት ላይ በከፍተኛ ደረጃ ለጥቃት ይዳርጓታል የሚል መረጃ በተደጋጋሚ ይወጣል። ሰሜን ኮሪያ እጅግ አደገኛ የተባለ የጦር መሳሪያዋ ሚሳይል ወይም ኒውክሌር ብቻ አይደለም የተባለው ሜልዌር የሚባል ከሳይበር ጥቃት ጋር የተያያዘና መፍትሄ አልባ ማንም መፍትሄ ሊሰጠው የማይችል እጅግ አደገኛና ሞገደኛ የተባለ መሳሪያ እንዳላት ነው የተገለጠው። ወደ መካከለኛው ምስራቅ ቀጠና ምድር ስናልፍ ደግሞ የተባበሩት መንግስታት ድርጅት በፍልስጤም የጋዛ ሰርጥ ጉዳይ ድምፅ ለመስጠት አቅዶ በተቀመጠበት በዚህ ሰዓት እስራኤል በበኩሏ በምንም አይነት በምንም መንገድ ቢሆን ፍልስጤም ይሏት ሀገር አትመሰረትም ስትል በጠቅላይ ሚኒስትሯ ቤንያሚን ኔታንያሁ ቢቢ አንደበት አስጠንቅቃለች። ኔታንያሁ አሜሪካን ብትሆን የፍልስጤምን እንደ ሀገር መመስረት ጉዳይ በሩን ትዘጋው ዘንድ በከፍተኛ ደረጃ ጫናዋን አበርትታለች ነው የተባለው። ዛሬ የወጣ መረጃ ነው። የመንግስታቱ ድርጅት በበኩሉ በጋዛ ሰርጥ በሚሰፍረው የጸጥታና የሰላም አስከባሪ ዓለም አቀፍ ኃይል ጉዳይ ውሳኔ ለመስጠት አሊያም ድምፅ ለመስጠት ተዘጋጅቷል ነው የተባለው። ውጤቱን ነገ የምንሰማው ወይም ነገ የምንዳስሰው መሆኑን ከወዲሁ ልብ ይባልልኝ ብዬ በጋዛ ሰርጥ ጉዳይ ብዙዎቹ የሚያነሱት መፍትሄ የሚመስል ጉዳይ መፍትሄ አልባነቱ እየሰፋና እየጎላ መሄዱ ይታያል ይላሉ የወታደራዊና የፖለቲካው ዘርፍ ተንታኞች። የነገር ሰንጣቂዎቹን በበኩላቸው ይሄንኑ ነገር ይጋራሉ። አተርፍ ባያ ጉዳይ ወይም አፈርጥ ብላ ሄዳ ሳብጣ መጣችን እንዳይሆን ፍልስጤምን እንደ ሀገር ትመሰረታለች ብሎ ለፍልስጤማውያኑ ተስፋ እያስጨበጡ፣ ነገር ግን ያ ተፈጻሚነት ካላገኘ እስራኤልን የባሰ ወደ እልህ መክተቱ አይቀርም። ሐማስም ቢሆን ዛሬ ያወጣው መግለጫ አለው። ምንድን ያለው ሐማስ? አሜሪካ
በጋዛ ሰርጥ ጉዳይ ያቀረበችው የሰላም ዕቅድ በፍጹም የሚሆን አይደለም። ፍልስጤማውያኑን እግር ከወርች ልሳናቸውን ጭምር አስሮ እንደፈለጉ እንዲሆኑ ወይም የተፈለገው ነገር እንዲደረግባቸው የሚያጋልጥ ነውና አይደረግም ነው ያለው። እንዲሁም ይላል የሐማስ መግለጫ በዚያ በጋዛ ሰርጥ ሐማስን ትጥቅ ለማስፈታት አቅዳ ያሸመቀችው አሜሪካ እንዳይመስላት ያንን አደርጋለሁ ብላ እንዳታስብ ሲል በጽኑ አስጠንቅቋል አሜሪካን። የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው የተባበሩት መንግስታት ድርጅት ዛሬ ያንን አሜሪካ አርቅቃ ያቀረበችውን ሐሳብ ለማጽደቅ የሚንገታገት ወይም የሚቸግረው ከሆነ ሁለት ነገር ሊመርጥ ወይም ደግሞ ሁለት ነገሮች ከፊቱ ተደቅነዋል፣ ይህንን ይወቅ ነው ያለችው። አንዱ በዚያው በጋዛ ሰርጥ የአሸባሪው የሐማስ ኃይሎች ዳግም ማበባቸውንና መንገሳቸውን ይወቅ። ሁለተኛው ኢዝራኤል ዳግም ወደዚያ ጦርነት መመለሷን ይወቅ። ይህንን ማወቁ መቀመጥ አለበት ሲሉ ነው ያስጠነቀቁት ትራምፕ። ወዲህ ደግሞ የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲንም ለጋዛ ሰርጥ የሚበጀው የአሜሪካ የሰላም ዕቅድ ሳይሆን ይኸውላችሁ ሲሉ ሌላ ዕቅድ አቅርበዋል። የአሜሪካንን ዕቅድ ፉርሽ ለማድረግ አሊያም ደግሞ በዓለም አቀፉ ህብረተሰብ ፊት ለማጋለጥና ለማሳጣት ሲሉ ፑቲን ያንን ቀና መንገድ ያሉትን አቅርበዋል። ፍልስጤማውያኑ እንደ ሀገር የሚመሰረቱበትን የውሳኔ ሐሳብ የሚያሳልጥ አሊያም ደግሞ የሚያፋጥን መሆኑን ብዙዎች መስክረውለታል። ይሁንና ግን አሜሪካ ያወጣችው መግለጫ ዛሬ ረፋድ ላይ ምን ይላል? እኔ ያቀረብኩትን የሰላም ዕቅድ በጣም በርካታ የአረቡ ዓለምና የሙስሊሙ ሀገራት መሪዎች አጽድቀውልኛል፣ ተቀብለውልኛል። የመንግስታቱ ድርጅት የጸጥታው ምክር ቤትም ያለማንገራገር ይህንኑ እንደሚቀበለው አምናለሁ ነው ያሉት። የአረቡ ዓለም ሀገራት አሜሪካ የጠቀሰቻቸው ሳውዲ አረቢያ፣ የተባበሩት አረብ ኤምሬት፣ ኢንዶኔዥያ፣ ቱርክ እንዲሁም ሌሎቹም ሀገራት ወይም ሌሎቹም መንግስታት አሜሪካ ያቀረበችውን የሰላም ዕቅድ ተቀብለውታል፣ ደግፈውታልና ይሄ ይጸድቃል ብዬ ተስፋ አደርጋለሁ ነው ያሉት የአሜሪካው ፕሬዚደንት ዶናልድ ትራምፕ። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ደግሞ ይህ የአሜሪካ ያቀረበችው ሐሳብ ወይም ትራምፕ ያቀረቡት የሰላም ዕቅድ ተግባራዊ ወይም ሚፈጸም ተብሎ ቢወሰን እንኳን ድምፅን በድምፅ የመሻር መብታቸውን ተጠቅመዋል። ቬቶ ፓወር ይሉታል እነሱ። በዚያ ውድቅ ሊያደርጉት መዘጋጀታቸውን አስታውቀዋል። የመንግስታቱ ድርጅት ራሱን የቻለ ወይም ደግሞ አስፈጻሚ አካል አለው ወይ የሚል ጥያቄ ያስነሳል። 193 አባል ሀገራትን የያዘው የተባበሩት መንግስታት ድርጅት ቋሚ ሆኖ ራሱን የቻለ አስፈጻሚ አካል አለው ወይ ሲባል የለም። አሜሪካ ከዘረጠጠችው ወደ ተዘረጠጠበት ይወድቃል። አንዳንዶቹ ለዚያም ነው የወረቀት ላይ ነብር ሲያሻቸው ደግሞ ጥርስ የሌለው አንበሳ ሲሉ የሚያሳዩት። የመንግስታቱ ድርጅት ምንም ይሁን ምንም ግን በዓለም ላይ የሚሰሩ ክፉ ሥራዎችንና ወንጀሎችን ሳይቀር እየተቃወመና እያጋለጠ ለዓለም አቀፉ ህብረተሰብ ወይም ለዓለም ህዝብ ብሶቱን የሚያጋራ ተቋም እንደሆነ መመስከር ይቻላል። እዚያው በመካከለኛው ምስራቅ ቀጠና ምድር ቆየት ትልበል። የኢራን አብዮታዊ ዘብ ኃይል የአሜሪካና የኢዝራኤል የጸረ ጸጥታ ኔትወርክን ወይም አሽክላውን ነቃቅዬ ደብዛውን አጥፍቼዋለሁ ሲል ዛሬ መግለጫ ሰጥቷል። እስራኤልና አሜሪካ ይላል የኢራን አብዮታዊ ዘብ ኃይል ያወጣው መግለጫ። በተለይም እስራኤል ኢራናውያኑን ዜጎች በጥቅማ ጥቅም እየደለለች በኢራን በገዛ ምድራቸው ላይ አደጋ እንዲጋርጡ አድርጋለች ሲል ወንጅሏል። ነገር ግን ያንን ሁሉ መሰሪ ግብር ደርሼ አሽክላውን ደብዛውን አጥፍቼዋለሁ፣ የአሜሪካና የኢዝራኤልን ደባ አምክኘዋለሁ ሲል የኢራን አብዮታዊ ዘብ ኃይል ዛሬ ይፋ አድርጓል። ሌላው ከኢራን የወጣው መግለጫ ኢራን ዲፕሎማሲያዊ ድርድር እፈልጋለሁ፣ ነገር ግን አሜሪካ የጫካ ሕግ መተግበር ትፈልጋለች፣ እንደ ሰው ትመጪ እንደ አውሬ ትሮጪ ናት ሲሉ የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ምሬታቸውን ገልጠዋል። እዚያው መካከለኛው ምስራቅ ውስጥ ስንቆይ በኢራንና በጋዛ ሰርጥ ጉዳይ የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ትናንት ከኢዝራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢቢ ጋር በስልክ መወያየታቸውን እናገኛለን። ምን ተባባሉ? የሁለቱ ሀገራት መሪዎች የዛሬን አያርገውና ሁለቱ መሪዎች በጣም ወዳጅ ነበሩ። ዛሬም ቢሆን እንዲህ የሻከረና ክፉ የሚተሳሰብ ልብ እንደሌላቸው ይገለጣል። ኔታንያሁና ፑቲን ምንድን ያሏቸው? ኔታንያሁን ወዳጄ ሆይ የጋዛ ሰርጥ ጉዳይ በደንብ ሊታሰብበት፣ የፍልስጤማኑን ጉዳይ በተያዘው የድርድርና የውይይት የሰላም የተኩስ አቁም ስምምነት ተገቢውን እልባት ሊሰጠው ይገባል። ዝርዝር ውስጥ አልገቡም፣ የወጣ መረጃ የለም። የኢራንም ጉዳይ በዲፕሎማሲ ወይም በውይይት ብቻ ካልሆነ በስተቀር በሌላ ኃይል ሊፈታ አይችልም፣ ይህንን ወቀው ተባብለዋል። ኔታንያሁ ለፑቲን የሰጡት ምላሽ ግን አንዲት ቃላት አልወጣም። ይህን የተደረገው በዚያ የመካከለኛው ምስራቅ ቀጠና ምድር በሩሲያው ፕሬዚደንት ቭላዲሚር ፑቲንና
በኢዝራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል የተደረገ የስልክ ውይይት የተባለው ይሄ ነው። የመጨረሻው ርዕሰ ጉዳይ ዘ ፕሮስፔክት ኦፍ ኒውክሌር ዎር ይላል። የኒውክሌር ጦርነት ጉዳይን የሚመለከት ነው። በሰው ልጆች ዓለም ወይም በሰው ልጆች ታሪክ ረዥም ውስብስብና ሰፊ መንገዶች ታልፈዋል። ከድንጋይ ዘመን አደንና እስከ ዘመናዊው አልሞ የመተኮስ አርሶና ምርቶ የመኖር የኢንዱስትሪ አብዮት ድረስ ከዚያም የአቶሚክ ቦምብ ምስጢርና ጥፋት እንደተገለጠበት የ20ኛው ክፍለ ዘመን ድረስ የሂሮሽማና የናጋሳኪ ወይም ሁለቱ የጃፓን ከተሞች ዘግናኝ እልቂት የተሰማበትን እንዲሁም የነሐሴ 6,1945ና የነሐሴ 9,945 የሂሮሽማና ናጋሳኪን በእሳትና አሲድ ከርሱ ዋጥ ስልቅጥ ያደረገውን ክስተት በምድሪቱና በሰው ልጆች ታሪክ አልፏል። የኒውክሌር ጦር መሳሪያ ወይም የኒውክሌር ጦርነት ዛሬ ይደገም ካል ከዚያኛው በምናልባትም በብዙ 100,000 እጥፍ የሚከፋና የሚሰፋ ሊሆን ይችላል የሚል ስጋት ነው የወጣው። በዚህ በተያዘው የ2025 የአውሮፓኑ አቆጣጠር ደግሞ የዓለማችን 6 የኒውክሌር ታጣቂ ሀገራት በከፋ ስሌት በኒውክሌር ጦር መሳሪያ እየተዛዛቱና እየተፏከሩ ነው። እነዚህ ሀገራት እነማን ናቸው? በእርግጥ ግን አንድ ነገር እዚህ ጋር መግለጥ ያስፈልጋል፣ አረጋግጦ ማለፍ። በዓለማችን ላይ የኒውክሌር ታጣቂ ሀገራት የሚባሉት 9 ናቸው። እዚህ ጋር 6 ስል የተዛባ ነገር እንዳይመጣ ነው። 9 ናቸው የኒውክሌር ታጣቂዎቹ ሀገራት። አሜሪካ፣ ሩሲያ፣ ቻይና፣ ፈረንሳይ፣ እንግሊዝ፣ ፓኪስታን፣ ህንድ፣ ሰሜን ኮሪያና ኢዝራኤል ናቸው። 9 ሀገራት አሉ። ነገር ግን እዚህ በስጋትነት በዚህ ዘመን በተለይም በ2025 የዘመኑ ስጋት ሆነው የተጠሩት ወይም የተቆጠሩት 6ቱ ናቸው። እነማን ከተባለ አሜሪካ፣ ሩሲያ፣ ቻይና፣ ህንድ፣ ፓኪስታንና ሰሜን ኮሪያ። ህንድና ፓኪስታን ስንትና ስንት ጊዜ ህንድን ከዓለም ካርታ ሰርዛታለሁ፣ አጠፋታለሁ፣ ከምድሪቱ ፊት አጠፋታለሁ ስትል የዛተችበትና የፎከረችበት ጊዜ አይዘነጋም። ሩሲያና ቻይናም እንደዚህ ድምፃቸውን አውጥተው ባይፏከሩም በቅርቡ ግን አሜሪካ ከቤልጅየም ባለሥልጣናት ጋር በሰጠችው መግለጫ ሞስኮው በብራስልስ ላይ ጥቂት ወይም የሰባራ ሽጉጥ ጥይት ትንኮሳ ብትሰነዝር ሩሲያን ከካርታ ላይ እንሰርዛታለን ብለው የፎከሩበት ጊዜ አይረሳም። ከዚያም ውጭ አሜሪካ ሰሜን ኮሪያን በመንግስታቱ ድርጅት ጠቅላላ ጉባኤ ላይ የዛሬው ፕሬዚደንት ያኔም በመጀመሪያው የ4 ዓመት የሥልጣን ዘመናቸው በዚያ በጠቅላላ ጉባኤ የዓለም መንግስታት በተሰባሰቡበት ፊት ምንድን ያሏቸው? አሊትል ሮኬት ማን አሏቸው የሰሜን ኮሪያውን መሪ ኪም ጆንጉንን። ታዲያ እሳቸውም የዋዛ አልነበሩምና ትራምፕን ምንድን ያሏቸው? አን ኢንሴን ፐርሰን ያሏቸው። አንዳንድ ጊዜ ሞኝን አንድ ጊዜ ስደበው ከዚያ በኋላ በገዛ ምላሱ ሲሰደብ ይኖራል ይላሉ ኢትዮጵያውያኑ። ትራምፕ ኪምን ሊትል ሮኬት ማን ሲሏቸው ያን ጊዜ የ26 ዓመቱ ወጣት የሰሜን ኮሪያው መሪ ኪም ጆንጉን ከእንዲህ አይነት ትልቅ ሰው ጋር የሚነጋገሩበት በመሪነት ታሪክ የሚያልፉበት የመንግስታት ጉባኤ ሳይሆን ሰውየው ገና ጺም እንኳን ያለማውጣታቸውን እናስታውሳለን። ታዲያ ምንድን ያሏቸው? አን ኢንሴን ፐርሰን፣ ማሰብ የተሳነው ወይም ደግሞ በኢትዮጵያኑ ሌላ ትርጉም ነው የሚሰጠው። ያኔ ዶናልድ ትራምፕ ዕድሜያቸው ያኔም 78 ነበር። ዛሬ እንኳን ከ8 ዓመታት በኋላ 79 ደርሰዋል። ይሄ መረጃ ነው ያለው። ከዚያ ውጭ ግን ሰሜን ኮሪያን አጠፋታለሁ ማለታቸውን በዚያን የመጀመሪያው የ4 ዓመታት የሥልጣን ዘመናቸው አንዘነጋውም። ሰሜን ኮሪያም ይሄ ከሆነ ስትል እንዳርጩሜ የምታስፈራራባቸውን እንደ ህዋሶንግ 17 የመሳሰሉትን የረዥም ርቀት ወይም የአህጉር አቋራጭ ተምዘግዛጊ ሚሳይሎቿን እያወጣች ስትነርታቸው እንደነበረ እንዲሁም የኒውክሌር ጦር መሳሪያ ሙከራን በተደጋጋሚ ማድረጓን ደጋግመን ተመልክተነዋል። ይሄ ነው እንግዲህ 6ቱ በዚህ ዘመን በከፍተኛ ደረጃ የኒውክሌር ጦር መሳሪያ ስጋት በአፋቸው እየተናገሩን የተባለላቸው። ሌሎቹ ለዘብ ያሉት ብዙም ያልተጠቀሱት ኢዝራኤል፣ እንግሊዝና ፈረንሳይ ናቸው። 6ቱ ግን እዚህ ወጥተዋል። አሜሪካ፣ ሩሲያ፣ ቻይና፣ ህንድ፣ ፓኪስታንና ሰሜን ኮሪያ። A nuclear war would not mark the extinction of one nation or race. It would signify the obliteration of humanity itself. The true spirit of science and knowledge can only survive when it safeguards life rather than annihilates it. Otherwise, history would once again whisper its tragic verdict. Man split the atom, but never his own hatred. ብዙ ጊዜ እንደምንሰማው ብዙ ጊዜ እኛም እንደምንለው በኒውክሌር ጦርነት ማንም አሸናፊ የለም፣ ማንም ተሸናፊ የለም፣ ማንም ቀሪ ሀገር ደግሞ የለም። ተያይዞ መጥፋት ነው። ስለዚህ ታሪክ ራሱ ነው የሚጠፋው። የዘመናዊ ዓለም ታሪክ ሙሉ በሙሉ ይጠፋል፣ ይወድማል። ሰው ከጠፋ ታሪክ ይጠፋል። ቢቀበር እንኳን እንዲህ እንደ ዛሬው ዘመን የሰው ልጅ መኖር አለበት ቆፍሮ የአባቶቻችን የአያቶቻችን ዘመን ታሪክ እያለ ለማንበብ ያ መሆን አለበት። ነገር ግን የሰው ልጆች የሚኖሩባት ምድር አንድ ጊዜ በኒውክሌር አረርና መርዝ ከተመረዘች ዳግም
የሚበቅል የሚያቆጠቁጥባት ሕይወት አይኖርም። ምናልባትም ለረዥም ጊዜ ያ ክስተት ሊያስቸግር ይችላል የሚሉ መረጃዎች እየወጡ ነው። ወደ ጃፓን ሂሮሺማና ናጋሳኪ ስንመለከት በጣም ብዙ ዓመታትን በእነዚያ ከተሞች የሚወለዱ ሕፃናት ብዙዎቹ የአካል ጉዳት እያጋጠማቸው መታየታቸውን የሚያነሱ ብዙዎች ናቸው። ከዚያ ከኒውክለር ቦምብ ፍንዳታ ጋር ከአረሩ ጋር በተያያዘ ማለት ነው። ዓለም በ2025 የአውሮፓኑ 13,000 የሚጠጉ የኒውክለር ጦር መሳሪያዎችን ይዛለች። 13,000 በጣም ብዙ ነው። ከነዚያ ውስጥ ደግሞ 90 በመቶ በሩሲያና በአሜሪካ እጅ የሚገኝ ነው የሚል መረጃ ነው የወጣው። የሰው ልጅ ብሎ ዘመናዊነቱ፣ ዕውቀቱ፣ ስልጣኔው፣ ስልጣኑ የትና የት ሄዷል? ጨረቃ ላይ ወጣ። ከዚያም አለፈ። ጨረቃ ላይ የጦር መሳሪያ ሽቅድምድም ጀመረ። የተራቀቁ የሳተላይት ወይም የመንኮራኩር ሽቅድምድም ውስጥ ገብቷል። እዚህ ውስጥ እዚያ ተባለ፣ እዚህ ተባለ። ነገር ግን መጨረሻው ምን ሆነ? ራሱን ለማጥፋት በገዛ አረሟ እባብ ይዛ ታስፈራራለች። ይሄ ነው የሆነው። ስልጣኔ ይሄ ከሆነ ግን እውን የሰው ልጅ ከእውቀቱ ጣራ የመጨረሻው ደረጃ ላይ ደርሷል ብሎ መናገር ይቻላል ወይ? ይህንን ሁሉም የሰው ልጅ መልስ ሊሰጠው የሚገባ ጥያቄ ነው። ከጥፋት ይልቅ ልማት፣ ለመሞት ከመኖር ለመኖር መሞት ይበልጣል ወይም ይሻላል ይላሉ አበው። ለመሞት ከመኖር ለመኖር መሞት፣ መልካም ነገሮችን ሁሉ እያከናወኑ ለዚች ምድር ህልውናዋ ይቀጥል ዘንድ የሰው ልጆች ራስንም ጨምሮ በመልካም ዘመን ለመቀጠል ለመልካምነት መጋደል ያስፈልጋል። መልካም ሥራን ለመስራት መሽቀዳደም ያስፈልጋል። የጦር መሳሪያ ሰርቶ የገዛ ወንድምን ለማጥፋት ምን ያስቋምጣል? ሞት መቼስ ሲደረስበት የለም ወይ? ሞት ለማን ይቀራል? ማንስ ከሞት ይተርፋል? ይሄ እንዴት ተሰወራቸው? ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።